እኔ ላግባሽና አንቺም ቲክቶክ አቁሚ፣ እኔም ላቁም ይሻላል። ለምን አልጋ ላይ ደክምብኛል ብለሽ ነው? አልጠበቅኩም ነበር እንደዚህ አይነት ቁንጅና። በእውነት ዛሬ አብዛኛው መዶሻ የመሰለ ሰው ነበር የገባው። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? የጌታ ጸጋና ሰላም ይብዛልሽ። ወድቄ ነበር። ማንን በልክ መታወቅ ይቻላል? አዎ ሄማ ከአዲስ አበባ። ሄማ ከአዲስ አበባ። ሄማ በጣም ነው የምታምሪ። ታቱ ባይኖርብሽ ደግሞ በጣም ታምሪ ነበር። አመሰግናለሁ። ስትስቂ ደግሞ ደስ ስት። እሺ አመሰግናለሁ። መታወቅ ይቻላል? ነው እኔን አታውቂኝም? ቲክቶክ ላይ እሺ ሄማ ከአዲስ አበባ። አዲስ አበባ የት አካባቢ ነሽ? አያት። አሪፍ ሰፈር ነው ያለሽው፣ ቆንጆ ሰፈር። እኔም ሆነ እባላለሁ። እኔም አዲስ አበባ ነው የምኖረው። ኦኬ እንዴት ነህ? አለን። እኔ 49 ነው የምኖረው። በጣም ቅርብ ነው። ብቻሽን ነው የምትኖሪ? ኧረ አይደለም፣ ከቤተሰብ ጋር። ስንት ዓመትሽ ነው እንዴ? 20። ግን አቀማመጥሽ ምናምን ብቻሽን የምትኖሪ ነው የሚመስለው። እንዴት? የእናትና አባትሽን እንጀራ የምትበይ አይመስልም። በቃ በራስሽ ሰርተሽ ምናምን ነው። ኧረ አይደለም። እሺ ፍቅረኛ አለሽ ሄማ? ትገኛለሁ። ቢኖርሽ ቤተሰብ ጋር ነው የምኖረው እያልኩ። እሺ አይ አሁን እኮ ከነ ቤተሰቦችሽ እኮ ትዳር ላይ እኮ ልትኖር ትችላለሽ። ኑሮ ውድ ነው። ልጅም የለሽም? ኧረ የለኝም። እና ስራ ማትሰሪም? ተማሪ ነሽ? አዎ ተማሪ ነኝ። ጥሩ፣ በጣም ጥሩ ነው። ግን ቆንጆ ነሽ። አመሰግናለሁ። አንድ ጥያቄ ያለኝ ግን ሴቶች አሁን ኮምፕሊመንት ትወዳላችሁ፣ ሰው እንዲያደንቃችሁ ትወዳላችሁ፣ ሰው አፕሪሺየት እንዲያደርጋችሁ ትፈልጋላችሁ። ግን ሰው እንደወደዳችሁ ካወቃችሁ ከዛ ሰውዬ ጋር ለመቀራረብ በጣም ትቸገራላችሁ። መራቅ ነው የሚታያችሁ። ለምንድን ነው? እሱማ እንደ ፍላጎት ይወሰናል። እኔ ከፈለኩ ለምን እርቅሃለሁ? ስላልፈለኩ ነው የምርቀው። እኔ አሁን ለአንቺ ስሜት ቢኖረኝ ወዲያው ከኔ ትርቂያለሽ። ለምንድን ነው? ፍላጎት ስለሌለኝ ነው። ለማይወዳችሁ ሰው ታዲያ ለምን ፍላጎት ይኖራችኋል? እሱ እንጃ። ግን እኔ ፍላጎት ካለኝ የምርቅበት ምክንያት ምንም ነገር የለም። አይ ቲንክ ለየባህል ነበረሽ? ከዚህ በፊት ፍቅረኛ ነበረሽ? አዎ። ትምህርት ቤት ነው የተዋወቃችሁት? እኩያሽ ነበር ማለት ነው? በሁለት ባች ምናምን። አዲስ አበባ ነው ተምረሽ ያደግሽው? አዎ እዛ ተምሬ። አዎ። ግን አዲስ አበባ ያደግሽ አይመስለኝም። እንዴት? ስታወሪኝ አክሰንትሽ የአዲስ አበባ አይመስለኝም። ኮምቦልቻም ስለኖርኩ ይሆናል። ዳቬንቺ እናመሰግናለን። ስለዚህ አሁን ቲክቶክ ላይ ምን እየሰራሽ ነው? ኮንቴንትሽ ምንድን ነው? ምንም የለኝ፣ ዝም ብዬ ነው። እኔ ከልጅነት ጀምሮ የምፈልገው ቲክቶክ የጀመርኩበት ዋነኛው ነገር እንዳንቺ አይነት ቆንጆ ለማግባት። ስለዚህ እኔ ላግባሽና አንቺም ቲክቶክ አቁሚ፣ እኔም ላቁም። ይሻላል። አስተዳድርሻለሁ፣ ችግር የለውም። እንደ ሀሳብ እንደ ሀሳብ ነው። አይ ቁም ነገር እኮ ነው የማወራው እኮ።
እየዋሸሁሽ አይደለም። ፎዚ ቴንክ ዩ። እሺ አንተ አታውቀውም በእርግጠኝነት እውነት ቢሆንም የምር በጣም መወዳት ሴት አግኝቼ ካገባው እኔ ቲክቶክ ካገባው ስለሚስቴ ለፖስት እመጣለሁ እንጂ በየቀኑ እንዲህ አልገባም። ምን ሰራለሁ? ሚስት እያለኝ በየቀኑ እንዲህ ላወራ ላይቭ ላይ እንኳን ሚስት ሲኖረኝ ቀርቶ የፍቅር ፊልም ከጀመርኩ ላይቭ መግባት ይደብረኛል። የምር ላይቭ እኮ ያደክማል እኮ። ታፕታፕ አድርጉ ማለት ይህን ህዝብ ጋይድ ማድረግ ራሱ ከባድ ነው። እስቲ ታፕታፕ አድርጉ። አሁን ሼር ኮፒ ሊንክ አድርጉ። ስለዚህ ምን እናርግ? ቅርብ ስለሆነ የድሮን ባህል እናራምድ ወይስ መጀመሪያ እኔና አንቺ እንተዋወቅ? የድሮ ባህል እንዴት ነበር? እና ይሁን ቀጥታ ሽማግሌ ልላክ ሳንተዋወቅ? አዎ ሳትተዋወቂ ስትጋቢ እኮ ነው ጥሩ። እኔማ ሌላ እንትን ስለዚህ እንጠናና ምን ታስባለህ? በጌታ በኢየሱስ ክርስቶስም 96 ኮሜንት አንድ አይነት የምጽፈው ምንድን ነው? አንተ ሰው ነህ ምንድን ነህ? ወይስ አህያ ነህ? እኔ ለምንድን ነው ኮፒ ፔስት የምታረው? ኮሜንት እኮ ኮፒ ፔስት አይደረግም እኮ። እሺ ይሁን። ስለዚህ እኔና አንቺ እንተዋወቅ። የተዋወቅ ነው? አይ ለምን በአካል ተገናኝተን እንጂ። ኦኬ ፀጉርሽ የራስሽ ነው? ምን ችግር አለው? ገናኛል። ግን ፀጉርሽ የራስሽ ነው? ግማሹ አይደለም። ይሄ ከፊት ያለው ያንቺ ነው ወይስ የተለጠፈ ነው? አይ የራሴ ነው። እስቲ እንዳርገ የፊቱ አንቺ ፀጉር ያለሽ ትመስያለሽ። ቆንጆ ነሽ። አይ በጠረጴዛ ዙሪያ በደንብ ብናወራ እኔም ደስ ይለኛል። ዳቪንቺ ያውሩ እያለኝ ነው። ደስ ይለኛል እኔም ባወራሽ። ችግር አለው? ለመልካም ከሆነ ምን ችግር አለው? አግባት አለ ብዙ ሰው አግባት። አቤት እዚህ መድኃኒዓለም የተስተካከለ ነገር ይስጣችሁ። በእውነት ለእኔ እንዲህ ቆንጆ ነገር የምትመኙልኝ ሰዎች። አዎ ኪዩት ናት፣ ግን ምን አለ መሰላችሁ አይናፋር ናት። እኔ ደግሞ አይናፋር ሴት አልወድም። ሴት ልጅ ቀበጥበጥ ስትል ምናምን ስቀብጥ ደስ ይለኛል። ለምንድን ነው እስካሁን ፎሎ ያላረግሽ? ለምንድን ነው እስካሁን? ኦኬ ላንክሽ እንዴ አርጊ። ከዛም በኋላ ስልክሽን ላኪልኝ። ነጣና ደግሞ አያት የሆነ የምወደው ቤት አለ። ቆንጆ ራት ጋብዝሻለሁ እዛ። ራት ምሳ ይሻላል። ምሳማ ሰራተኛ ነኝ፣ ስራ አይመቸኝም። ኦኬ እራት እኮ ላይቭን ቀንሼ ነው። አሁን እኔ ከስራ ስወጣ 11 ሰዓት ጋብዝሽና አንቺን ቤት አርሼ 2 ሰዓት ምናምን እኔ ላይቭ ገባለሁ። ያስማማሻል? ላስብበት። ለምንድን ነው የምታስቢው? እኮ ማታ መሆኑን ላስብበት። ማታ ማለት እኮ ሌሊት እኮ አይደለም የተባልሽው እኮ። ኦኬ ማታ ስለሆነ መሽቷል። 11 ሰዓት እኮ ነው የተባልሽው። ስንት ዓመት ነበር ያልሽው? በኢየሱስ ክርስቶስ። እሺ 24 ነው ያልሽው? 20 በእድሜ ምን ያህል መብለጥ አለበት የምታገቢው ወንድ ኦር ፍቅረኛ የምትይዙ? የእድሜ ገደብ አለሽ አንቺ? ነው ይኖርማል። ለምሳሌ በስንት ነው? በቃ ከዚህ በላይ ከበለጠ ነው አልፈልግም። እኔ በዚህ ሬንጅ ውስጥ ነው የምትይው። ከስንት እስከ ስንት ዓመት መብለጥ አለበት አንቺ? አይ ቲንክ ወይ 4 ወይ 5 ከዛ በላይ። ቻው እንግዲህ ነገ ቡላ እኔ አይ እሺ ኦሮምኛ እኔ በጣም ታላቅሽ ነኝ። እንደዛ ከሆነ እኔ ላንቺ አለሁ በ9 ዓመት በልጥሻለሁ።
አዎ ብለሽ ምንድነው? አዎ በቃ አልፈልግም ነው እኮ አልኩ። በ9 ዓመት በልጥሻለሁ አልከኝ እኮ። በ9 ዓመት የሚበልጥሽ አትፈልጊም? አዎ። ለምን አልጋ ላይ ደክምብኛል ብለሽ ነው? በስመ አብ በል። እየጠነከረ እኮ ነው የሚሄደው። እንደውም እኮ ወዮ 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 ወጣች። ያሳዝናል። ዳቪንቺ የሰው አይን በላብኝ፣ ቡዳ በላብኝ። 20 ዓመት ያለፋችሁ ሴቶች ግቡ እባካችሁ። ቆንጆ ነሽ ብዬ አቀበጥኳት። አክሰንቷ ራሱ ያስታው ወደ ሀገር ምናምን የምትለኝ ምን ልትሆን ነው የምትለኝ?